የሚያምር ከቻልሽና አቅምሽ ከፈቀደ ኦርጋኒክ የሆኑ ቬጂቴብልስ ፍሩት አላልኩሽም። ፍሩታችን ማውን አትቋቋሚ። ሁለት ነገር ቬጂ ብቻውን ቬጂ በቂ አይደለም። እንጀራ ብቻውን እንደማንበላው ከቬጂ ጎን ምን አለ ፕሮቲኖች ቅድም ያልኩሽ አሉ። እና ተሪን እንኳን አትቋቋሚም። እነ ምስር ባቄላን አትቋቋሚም። ስታርች ናቸው ባይዜ እነሱ። ስለዚህ የምትቋቋሚው ኦልሞስት ምንም ስኳር ያሌላቸው ነው። ምንም ስኳር ያሌላቸው ደግሞ አኒማል ፕሮዳክትስ ናቸው። ቅድም ያልኩሽ እነሱን አርጊ፣ ከጎን ቬጂሽን አርጊ፣ እንጆይ አርጊ። ኦኬ እንጆይ አርጊ። እመኚኝ መድኃኒቱን ቀንሽልኝ ነው የሚልሽ። ስኳርሽ ቶሎ ስለሚወርድ ስለመቀነስና ስለማቆም ነው የምታወሪው። እንግዲህ ዳይሬክት ሜዲካል አድቫይስ አይደለም። የህክምና ባለሙያዎች ሽምጋሪ እኔም ረዳሻና ሲቹዌሽን ካለ መፍጠር እንችላለን። ኮሙኒኬት አድርገን ጋይድ አደረግሻለሁ። ቢኮዝ የመጀመሪያው 2 ሳምንታት ላይ ጋይዳንስ ይፈልጋል። ገብቶሻል? ከ2 ሳምንት 3 ሳምንት በኋላ ባይዘ እንጆይ ነው የምታደርግ። ግን እቺ 2 ሳምንት ላይ ልክ ስኳርሽ እየቀነሰ ሲመጣ መድኃኒቱንም መቀነስ ስለሚገባ ቅርብ ካለ ጤና ባለሙያ ጋር ኦር ደግሞ የኛ እርዳታ የሚያስፈልግ ከሆነ ኮሙኒኬት አድርጊኝ። እመኚኝ ይስተካከላል። አይ ሆፕ ከወር በኋላ መተሽ ዊትነስ ያለሽ ጠፍቶ ኖርማል ሆኖ መድኃኒት አቁመሽና ይበቃናል። ስለኖርን የኛ ፊዚዮሎጂ መቋቋም ያቅተውና የኢንሱሊን ሌቭላችን ከፍ እያለ ይመጣል። ኢንሱሊን ዋና ስራው ፋትን ስቶር ማድረግ ነው። ኦኬ ወደ ቦርጭ ወደ የትኛውም ቦታ ላይ የትኛውም የተገኘ ቦታ ላይ መጠቅጠቅ ነው ስራው። መጠቅጠቅ ብቻ ሳይሆን ይቆልፍበታል። ፋቱ ከዛ ውስጥ እንዳይወጣ ነው የሚያደርገው። ፋስቲንግ ኢንሱሊን ታይተ ቢሆን ኖሮ አንተ የዛን ጊዜ ውፍረት ጌን ማድረግ ሲጀምር ወዲያው እነግርሃለን። ፕሊዝ ያንተ ፋስቲንግ ኢንሱሊን አሁን ከፍ እያለ ነው ያለው። ያ ማለት ዝም ካልከው ቦርጭ እየጨመረ ይመጣል፣ ግፊት ይመጣብሃል፣ ኮሌስትሮል ይመጣብሃል። ኦኬ ስኳር ዴቨሎፕ ታደርጋለህ። ከነዚህ ጋር የተያያዙት ካርዲዮቫስኩላር እና ሃርት አታክ ይመጡብሃል፣ ስትሮክ ይመጡብሃል። አመጋገብን ቀይር ባል ነበርና ፋስቲንግ ኢንሱሊን እኛ ሀገር አይሰራም። አይ ሆፕ ያው እንግዲህ ወደፊት ይመጣል ብዬ አስባለሁ። ስለ እንትንህ ላውራ ትንሽ። አሁን ስኳርን ስታይ ብዙ ጊዜ 80 ቤት 90 ቤት ነው እንግዲህ 90 ብለኸኛል። በትክክል ሰምቼ እንደሆነ እንግዲህ ኢማጂን በሀያዎቹ እድሜ አጋማሽ ላይ ሜቢ ስኳር ፋስቲንግ 70 ቤት እኮ ነው የነበረው። 70 ቤት ነው የነበረው። ገብቷል? 70 እያለ 75 እያለ 80 እያለ ወደ 90 እየሄደ ነው ባይዘው። አንተ ደግሞ ጤና ባለበት ሙያ በመሆን ራንደሙንም አይታል። ከምግብ በኋላ ፖስት ፕራንዲያል እኮ አይታል። 140 ነው። 140 ኖርማል ነው ባይዜ። ከምግብ በኋላ አይደለም። አንተ ታውቀዋለህ በደንብ ቢኮዝ 140 ከተሻገረ በ140 እና በ180 መሀል ከሆነ ፕሪዲየም የምንለው ነው ባይዜ። ራንደም በዚህ መሀል ከሆነ ፕሪዲየም ነው። ራንደም ከ180 አንዳንዴ 200 በላይ ይላሉ። ከ200 በላይ ከሆነ ኦልሬዲ ፉል ብሎን ዲያቤቲክስ ነህ ማለት ነው። ኦኬ ሁሉ ጊዜ ደጋግሜ የምለው ፋስቲንግ ብለድ ሹገር ላይ ዲፔንደንት ሁኑ። ከፋስቲንግ ይልቅ ከምግብ በኋላ ሰውነታችን ምንድነው ሪስፖንሱ? ሰውነታችን ለመጣው ኢንሱሊን ሆርሞን ሪስፖንድ እያደረገ ኢትዮጵያ ውስጥ አንዱ አኒሚክ የሲኮን ቼክ የምናደርጋቸው ነገሮች አንዱ ፓራሳይቶች ናቸው። ኖርማሊ ስፔሻሊ በጣም የሚገርሙ ፓራሳይቶች አሉ። ስኮሌክሳቸውን ኢንተስታይን ላይ አጣብቀው በጣም ደፋር ናቸው። ሌሎች ፓራሳይት ምግብ ይበላሉ። እነዚህ ፓራሳይት ደግሞ ደም ነው የሚመጡት። ባይዘው በጣም ደም ነው የሚመጡት። በነገራችን ሲመጡ ደግሞ ቀላል ደም አይደለም የሚመጡት። ባይዘው ቀላል አይ ቲንክ ወይ አንዳችሁ ሐኪሞች ካስታወሳችሁ እስኪ ኤግዛክት ነምበሩን ፐር ሰከንድ ፐር ዴይ የሚመጡት ደም እንዳይመስላችሁ ባይዘው ግን ደግሞ ዊዝ ኦቨር ዘ ካውንተር የሆኑ ዲዋርም ማድረግም በጣም አስፈላጊ ነው የሚሆነው። አይ ዶንት ቲንክ አሜሪካ ላይ እናንተ አልቢንዳዞል ፕራዚኳንቲን ምናምን ገዝታችሁ የምትውጡ አይመስለኝም። ቢኮዝ አይ ቲንክ አሜሪካ ላይ አጋጥሞኛል የተወሰኑ ልጆችን ዲዋር ማድረግ ፈልጌ ማለት በቃ እዚህ እኮ ኢትዮጵያ ውስጥ እንግዲህ አወር ዘ ካውንተር ነው አልቢንዳዞል ሜቢንዳዞል የምንገዛውና
ንጹህ ነን ብለው ስለሚያስቡ ይመስለኛል እንግዲህ ሐኪም ቤት ሄዳችሁ ፕሪስክሪፕሽን እንትን የሚደረገውና ሶ አክሰሱ ካለሽ ከኢትዮጵያም ስለሄድሽ ምናልባት ጥሬ ስጋን በልተሽ ከሆነ ከአሳት ምናምን በቃ በደንብ ኩክ ያሉ ነገሮች ከበላሽ ዲዋር መደረጉ አይከፋም because there is something አለ ማለት ነው። ካልሆነ ምክንያትማ ቦዲያችን አኒሚክ አይሆንም። there is something problem አለ other in observation ኒውትሪሽናል ኮንተንቱ ላይ there is something problem አለ ማለት ነው ኖርማሊ እና በእርግጥ ሴቶች ወራብ አካባቢ ላይ ደግሞ ዑደትሽ እንዴት ነው? በጣም ሄቪ ነው ወይ? ሄቪ ሲባል እንግዲህ የሚፈስበት ሰዓትና ዶክተር ደጁ ሊነግርህ ይችላል። እንደዛ አካባቢ ላይ ችግር ካለሽ ዶክተር ደጁም ስላለ እሱን ኮንሰልት ማድረግ ትችላለሽ። እና ባጭሩ ግን ኮዙ መታወቅ አለበት። መመርመም እንግዲህ ኦፕሲ ቼክ መደረግ አለብሽ የሚሉ ነገሮች አሉኝ። I think you know so zinc ዚንክም ቆንጆ ነው፣ ኮፐርም ቆንጆ ነው። ግን ደግሞ የላይፍ ጉድ የነሰርኪ ግሩፕ ውስጥ ካለሽ የነሱ ብራንድ ቆንጆ ነው። እሱንም ብትጠቀሚ ሪከመንድ አደርግሻለሁ። ይሄን ነው የምልሽ ኦፍሲ። ቴንክ ዩ ዶክተር፣ በጣም ነው የማመሰግነው ለሰጠኝ አድቫንስ። ያው የነሰርኪ ግሩፕ ነኝ እኔ። ምናልባት ያው እዚህ ጆይን አድርጌ ስላልተገናኘን ይሆናል እንጂ በጣም ነው የማመሰግነው። እግዚአብሔር ዘመንህን ይባርከው። ያ እኔ ቅድም በተጠየቀው ላይ በኒውቦርን ላይ የሎ ይታያል በሚለው ጥያቄ ላይ ነበረ ትንሽ ጥያቄ ነበረኝ። ልጄ ኒውቦርን ሆና ትንሽ የሎ ነበረባትና ለተወሰነ ጊዜ ሐኪም ቤት ወስጃት ፀሐይ ብርሃን አስነክቻት ምናምን ከዛ ከ7 ቀን ነው ምናምን በኋላ ድጋሜ ስትሄድ ሺዝ ቤተር አሁን ደህና ነች አሉኝ። ግን አሁን ካደገች በኋላ ኦልሞስት ናው 4 ይሯን ነው እዚህ ዲሴምበር ላይ አራውንድ ሜይ ላይ ሰደንሊ አይኗ ድሪፕ ማድረግ ጀመረ። ላይክ አይኗ በቃ ላይ ስሎሊ ያለ ምንም ምክንያት ተከደነ ማለት ነው። እና ዶም በቃ እዚህ ፍሪክ አውት አድርገው ብዙ ቦታ ወደ ቺልድረን ክሊኒክ እጃት ሄድኩኝ። እዚህ ያለ ትልቅ ቺልድረን ክሊኒክ እዛ ሁሉ ነገር ታየች። ኤክስሬውንም ኤምአርአይም ኤቭሪቲንግ ሁሉም ደሟ ምንም ታይቶ ምንም ነገር የለባትም። የቫይታሚን ዲ እጥረትና በቃ ላይክ መስል ዊክነስ that is not sure also like maybe የሚል ነገር ነው። እና የሆነ 2 ሜዲሲን ተሰጥቷል። እሱን ለተወሰነ ጊዜ ወሰደችና ላይክ አይኗ ድሪፕ የሚሆነው ጠፋ። ከእንደገና አሁን ድጋሜ ከ6 ወር በኋላ መጣና ድጋሜ እሱ ሜዲሲን እየወሰደች ነውና ግን ስቲል መንስኤው አልታወቀም። እና አሁን ቅድም ዶክተር ባለው መሰረት ላይ ምናልባት ያ የሎነ የነበረባት አሁን ድንገት ላይክ ያደገች ስትሄድ አፌክት አድርጓት ይሁን የሚለው ነገር ጭንቅላቴ ውስጥ መጥቶብኝ ነው። ቴንክ ዩ ዶክተር። ሰላም አምላክ አለ አለው እንትን ግልጽ አልሆነልኝም። አይኗ ምን ሆነ ነው ያልሽኝ? በደንብ አልሰማሁሽም። አይኗ ሰደንሊ ላይክ ድሪፕ አደረገ ቦት ሳይድ ላይክ ቀስ እያለ ከደነ እና የማየት ችግር ምናምን የለባትም። የማየት ምንም አይነት ችግር የለባትም። በቃ ሁሉን ነገር ላይክ ኤክስሬውም ኤምአርአይም ብለዱም ተሰጣ ላይክ ብሬኗም ኤቭሪቲንግ ኖርማል ነው፣ ምንም ችግር የለባትም ተባለች። ከ6 ወር በፊት ሜይ ላይ ነው ይሄ ሀፕን ሆነው እና ሜዲሲን ላይ ከባድ ሜዲሲን ተሰጥቷት እነሱ ሜዲሲኖች ለአንድ ወር ወሰደችና ባክ ቱ ኖርማል ሆነ። አሁን ደግሞ ፈርስት ኦፍ ኖቬምበር ላይ ድጋሜ the same way ድሪፕ አደረገ። ላይክ ቶታሊ በቃ ክሎዝ እንደመሆን ማለት ነው። ላይክ ቤረሊ ነው እንደዚህ ጭንቅላቷን ቀና አድርጋ የምታየው እና ይሄ ነገር ላይክ እያስፈራ ይመጣ። ምናልባት ከልጅነቷ ጋር የተያያዘ ይሁን
ዶክተሮቹም አላወቁም እስካሁን ምን መንስኤው እንደሆነ እና የምትወስደው መድኃኒት ደግሞ በጣም ከባድ ስለሆነ እያስፈራ ይመጣል ላይ እንዳይጎዳት የሚል ማለት ነው። ይቅርታ ግን የአይን ሐኪም አይቷት ነበር የአይን ሐኪም ፔዲያትሪሽኗ ዶክተሯን ሳናግረው ይሄ ከአይኗ ጋር የተያያዘ ጉዳይ አይደለም፣ የአይን ሐኪም አያስፈልጋትም ከብሬኗ ጋር ነው ወይም የመስል ዊክነስ ነው ብሎኝ ወደ ችልድረን ሆስፒታል ነው በአምቡላንስ መጀመሪያ ጊዜ ሲያዩ የላኩ ማለት ነው እዚህ ኖር እና አሁንም ድጋሚ የአይን ሐኪም ጋር ወላ አፖይንትመንት ላይ ነበርና ድጋሚ ድሪፕ ሲያደርግ ለምን የአይን ሐኪም አያስለው አይኗ ላይ ምንም ችግር የለባትም ኖርማል ልጅ ይርሊ ቼክአፕ ላይ አይቷት አይኗ ኖርማል ነው ምንም ነገር የለባትም እኮ የለኛውን የአይኗን ሽፋን እኮ ወደ ላይ ማንሳታት እንትን ያስቸግራታል አይደል ጥያቄሽ ይሄ ያ አይሊድ የሚባለው ነገር እሱ ስትጨፍን ስትገልጥ ምናምን ወደ ላይ በላይ ያለው ወደ ላይ ከፍ አይልም አይነት ነገር ነው ጥያቄሽ ወይስ እንዴት ነው? አይኗ ዝግት አለ በቃ ቀስ ቀስ እያለ ተከደነ ላይክ ቤራሊ ነው ትንሽ ተከፍቶ የምታየው ክድንን ያለውና ይሄ መንስኤውን ማወቅ የፈለጉት ላይክ ምንድነው መንስኤው ለምን አይኗ ክድንን ይልቻለ ሰደንሊ ምንም አይነት ጤነኛ ስትጫወት የነበረች ልጅ ምንም አይነት እንዴት ይሄ ሊፈጠር ቻለ ብዬ ላይ ቅድም እኮ ነው ጥያቄ ሲሰማ በየሎቲንግ ላይ ምናልባት እያደገ ሲሄድ ችግር ይፈጥራል በሚለው ላይ ዶክተር ሲል ምናልባት እሱ ችግር ፈጥሮባት እንዴ ብዬ ላይ ልጠይቅ ያሰብኩት ኦኬ ዶክተር ሰላም አምላክ ወጣ አይደል ኔትወርኩ መሰለኝ ያ አይ ቲንክ በጣም ኢምፖርታንት ኮንሰፕቱ ምንድነው ካሜራ እንግዲህ ከስርም ሐኪሞች ይጻፉልን ነበር ምናልባት ፔዲያትሪሽኖች ናቸው መሰለኝ ከኖርማሊ ከቢሊሩቢን ወይ ደግሞ ከነበራት ኮምፕሊኬሽንና የሚገናኝ ነገር አይመስለኝም ነገር ግን ምናልባት አጠገብሽ ያለው ኒውሮሎጂስት ኢቫሉዌሽን የኒውሮሎጂ ወይ ደግሞ የነርቭ ሐኪሞች ቢያዩት ጥሩ ነው በያስባለሁ እንግዲህ ከዚህ ጋር ተገናኝቶ ከአይን የማይ ችግር ከሌለባት አሁን ኒውሮሎጂስት ኢቫሉዌሽን ያስፈልጋታል ኖርማሊ የአይኗንም በደንብ መታየት አለበት መስሎችም አሉ እንግዲህ አይንን እንድንከፍት እንዲዘጋ እንዲሽከረከር የሚያደርጉ ነገሮች ከመስሎች አሉ ነርቮች አሉ ኖርማሊ አይንን ነርቭት የሚያደርጉ ማለት ነው ሶ ከነሱ ጋር ተያይዞ እንግዲህ ምናልባት ዶክተር ጥሬ ያለ ሰምቻለሁ እኔ ብዙም ከእንትኑ ጋር ይገናኛል ብዬ አላስብም ከሃይፐር ቢሊሩቢኔሚያ ጋር ይገናኛል ብዬ አላስብም አሁን ላይ ግን ያው ኮንጀኒታል ቶሲስ ጨምሮ ብዙ ነገሮች ይኖራሉ እንግዲህ ከባባድ መድኃኒቶችም ተወስዳለች ብላለች እነሱም አንዳንዶቹ በተለይ እንደዚህ ቦቱሊነም ቶክሲን ምናምን የሚወጉ ሰዎች እንደዚህ አይነት ነገር ሊኖርባቸው ይችላሉ ሆርነር ሲንድረም እንደ ማንሴያ ግራቭስ አይነት ነገሮችም ሊያመጡ ስለሚችሉ እኔ ማስበው ኦፕታልሞሎጂስት ማየት አለበት በእርግጥ ልክ ነው ይሄ ሰርድ ነርቭ ዳሜጅ መስሉ ጋም ሲኖር በኢንጁሪም በሌላ መልኩ እንደዛ ሊያመጣ ይችላል እንደው ምናልባት ከዛው ውጭ ያሉት ነገሮች ግን ከአንዳንድ ቫይታሚን ዴፊሺየንሲ ጨምሮ ቫይታሚን ቢ ዴፊሺየንሲ ጨምሮ ብዙ ነገሮች ሊያመጡ ስለሚችሉ ኦፍታልሞሎጂስት መታየት አለባት ብዬ አስባለሁ እና እንዲሁ በቀላሉ የሚታይ ነገር አልመሰለኝም ከፓስቱም ጋር ተያይዞ የሚታሰብ ነገርም አልመሰለኝም ላይክሊም እንደዛ አይሆንም አንዳንዶቹ ኮንጀኒታል ቶሲስ አላቸው
ግን የሷ ደግሞ ከመጀመሪያ አልነበራትም ከሂስቶሪያ ሁለቱም አይኗ ነው። በዛ ላይ ደግሞ ዶክ ባይላተራል ነው አይደል? ሁለቱም አይደል ከሚራ yes ሁለቱም ነው። ቀኙ አይኗ ይጀምራል፣ ግራ አይኗ በቃ ክድም ይላል። ከዛን መድኃኒቱን ስም ልንገራችሁ like ዶክተሩ ኒውሮሎጂስቷ ነው ያዘላት። አንደኛው I think በቃ ፐርፌክት አውልሽ ከሚራ ኒውሮሎጂስት ኢቫሉዌት ከተደረገች it is stick to ከሐኪሞቹ ጋር ተከታታይ በቃ አሁን ይኸውልሽኛ ጋር አሁን ኒውሮሎጂስት ኢቫሉዌት ከተደረገች በቃ because እኛ አሁን እዚህ ጋር በግምትም እናደርገው ነገር የለም። አሁን ሪከመንድ የምናደርገው ከአይን ጋር ተገናኝቶ በተለይ ከምስል ጋር ተገናኝቶ የነርቭ ሐኪም ኢቫሉዌት ከተደረገች ፎሎ አፕሽን ከሱ ጋር አድርጊ። I think that is very important concept ነው። እኛ የመሰለን ኒውሮሎጂስት ያያት አልመሰለንም እና ደግሞ ከዛ ፐርስፔክቲቭ ነው ስናወራሽ የነበረው። so we have so many differential diagnosis so she is on good hand ማለት ነው ኒውሮሎጂስት ከሆነ ማለት ነው። መጨረሻችንም እኔ እንደዛ ነው ልል የነበረው ኦፍታልሞሎጂስት እና ኒውሮሎጂስት ማየት አለበት ነው ልንል የምንችለውና ስለዚህ that's the right recommendation የሚመስለኝም እንደዛ ነው። ኦኬ በጣም እኔ ግን ያው ኒውሮሎጂስቱም እንዳያት ሆኖ ኦፍታልሞሎጂስቱ እንኳን አትሊስት ኢቫሉዌት አድርጎ this is not my case ቢል ጥሩ ነው ያ ኦፒኒዮንም ለመስማት። ዶክተር ፈዬ መሄድ አለብህ። ሰናፍጭኝ በጣም አመሰግናለሁ። ወዳችኋለሁ። ያለው ነገር ዲስከስ እናደርጋለን። መልካም ጊዜ ቻው። ደህና ደሩልኝ። ደህና ደረ ዶክተር ፈዬ ለሊት የተባረከ ይሁን። እንወድሃለን፣ እናከብረሃለን። ለምልምልን። እሺ ባባይ ቴንክ ዩ። ሰላም ደሩልኝ። እሺ እንግዲህ ዶክተር በምኒ አልቻለም ማለት ነው። እስካሁን አልመጣም። እንዴት እናድርግ? ጥያቄ ያለው ሰው ባስገባ ጥሩ ነው ትላላችሁ? ያለው ምን ትላላችሁ ዶክተሮች? ላስገባ ጥያቄ ያለው ሰው ወይንስ እንዴት እናድርግ? ዶክተር ማስቲ ምን ትላለህ? ሰው ይቀጥል። ጥያቄ ያለው ሰው ኦኬ ላስገባ። እሺ በቃ ይሁን። ያስገባው ነው አበበች። እግዚአብሔር ይስጥልኝ ሰርኬ፣ በጣም አመሰግናለሁኝ። በጣም ጥሩ ትምህርት ያስተማራችሁና ያላችሁት ጥያቄዎቻችንም እየተመለሰ ሳይደስ ይለኛል። የኔ ጥያቄ ታይሮይድ አለብኝ፣ ሃይፖታይሮይድ አለብኝ እና መድኃኒቱን እየወሰድኩ ነው። 75 ሚሊግራም ነበረ የምወስደው። ፀጉሬን እየመለጠኝ ልክ እንደው ካንሰር በሽተኛ እንዳደረገ ሰው አደረገኝ እና ዶክተሬን አናገርኳት። ይሄ ሜዲሲኑ ሳይድ ኢፌክት አለው ወይ ስላት፣ አይ እየሰራልሽ ነው እና ሚሊግራሙን ቀንሳለሁ ወደ 50 አረጋዋለሁ አለችና ወደ 50 አረገችው። እና ግን በጣም ይደክመኛል፣ በጣም ጉልበት አሳጥቶኛል። የዚህ መድኃኒቱ ጉዳይ ምን ባረግ ይሻለኛል? እዚህ ውስጥ ስለዚህ ጉዳይ የሚያውቅ ዶክተር ካለ ቢረዳኝ ደስ ይለኛል። በጣም አመሰግናለሁ። ማንኛችሁ ታወሯት ትችላላችሁ። ዶክተር ፈዬ ቢኖር ጥሩ ነበር በዚህ ኤራ ላይ ግን አይ ቲንክ ይዝጋን። ኦኬ አንዴ እንጣ ዶክተር ፈዬ መጣ። አንዴ እሱ እንትን ነው። እሺ ሰላም አበበች፣ እንዴት ነሽ? ሰላም ነው ወይ? እድሜ ስንት ነው? ምን ያህል ጊዜ ነው ሰርሽው ሜዲኬሽኑን? ሜዲኬሽኑን የወሰድኩት 3 ወር ነው። ከ3 ወር በኋላ ደግሞ ቼክአፕ ሲሄድ ያለኝን ሁኔታ ነገርኳለ ዶክተሬ። አይ ሜዲኬሽኑ ስለበዛብሽ ሊሆን ይችላል። 75 ሚሊግራም ነበር መሰለኝ። 75 ብዙም አይደለም። 75 ሰምቻለሁ። 75 ብዙም አይደለም ባይ ዘ ዌይ ቢኮዝ እኔ ክላይንቶቼ 200 የሚወስዱም ክላይንቶች ነበሩኝ ኖርማሊ። እና ዋናው ዲተርማይን የሚያደርገው ነገር ሲምፕተሞቹ ፐርሲስት ካደረጉ የፀጉር መነቃቀሉ፣ ድካም ስሜቱ፣ ይሄ የመገጣጠሚያ ህመሙ፣ አንዳንድ ሜንስትሬሽን ኢሬጉላሪቲም ካለ ላይክ ኮሌስትሮል
ችግርም ካለ ላይክ ቫይታሚን ዲ እጥረትም ካለ ብዙ ነገሮች ናቸው። ድርቀት ካለ ኮንስቲፔሽን በጣም ሲቪር ኮንስቲፔሽን ችግሮች ያሉባቸው እና በጣም ቅዝቃዜ ያው በጣም ሰውነት መቀዝቀዝ ሰዎች ሲሞቃቸው አንቺ ግን ብርድ የማለቱ ነገር ካለ ድካሙ፣ ብሬን ፎጉ፣ ዲፕሬሽኑ እነዚህ ሲምፕተሞች ፐርሲስት ካደረጉ እና ካሉ በጣም መታየት ያሉባቸው ነገሮች ናቸው ማለት ነውና ሪሊ አንቺ አሁን ቲኤስኤች ሌቭልሽ እንትነው አክቹሊ ፍሪቲ4 ነው ቼክ የምናደርገው ቲኤስኤች እና ፍሪቲ4 ነው ቼክ የምናደርገውና ኮንቨርት ያልተደረገ ወደ ቲ3 ኮንቨርት ያልተደረገ ፍሪቲ4 እና ቲኤስኤች ነው በደንብ ማየት ያለብንና እነሱን ማየቱ አስፈላጊ ነው አበበች። እሺ ሶ አይ ቲንክ ምርመራዎችን አድርገሻል ወይ? ስፔሻሊ አልትራሳውንድ አለሽ ወይ? ኔክ አልትራሳውንድ አለሽ ወይ? ኦር ደግሞ የኮምፕሊት የሆነ አውቶ ምንድነው የሚባለው ይሄ እንግዲህ ብዙ ጊዜ ሃሽ ታይሮይድስ ነው የምንላቸው ብዙ ጊዜ የኦልሞስት 90 እና ከዛ % በላይ የሚሆኑቱ እንግዲህ የአውቶ ኢሚዩን ኢንቲቲ ያላቸው ታይሮይድ ችግሮች ናቸው። እነሱ ምርመራዎች አሉሽ ወይ? እነዚህ ነገሮች ብትመልሽልኝ ደስ ይለኛል። አሁን የጠየኩሽ ነገሮች። አዎ ማንስትሬሽንም እርሊ ነው የቆመው 40 ዓመቴ ላይ ነው። አሁን 53 ዓመቴ ነው እና እንደዛ አለብሽ ያሉኝ በዚህ ምክንያት ነው እና ምናምን አሉ። ፍላሽ አለኝ አሁን ሰውነቴ ይሞቃል እንጂ አይቀዘቅዘኝም። ውጤቶች አሉሽ? ምርመራ ውጤቶች አሉሽ? ምርመራ ውጤት እጅሽ ላይ አለ? ምርመራው አለኝ። ቲ4 ነው የመረመሩኝና እንደዚህ ያለብሽ ያሉኝ የአጥንት መሳሳት። የት ነው የምትኖረው አንቺ? እኔ የምኖረው አሜሪካ ነው የምኖረው። በቃ ውጤትሽን እስኪ ቴሌግራም ላይ ዋትስአፕ ላይ አታች አድርጊልኝና አወራሻለሁ። እሺ ችግር የለውም፣ ዲስከስ እናደርጋለን።